ልጆችዬ በዛሬ የልጆች ጨዋታ ዝግጅታችን ከነዚህ ህፃናት ጋር በመሆን ስለ አድዋ ጦርነትና ልጆች ስለ አድዋ ድል በዓል ምን ያህል ያውቃሉ የሚለውን አብረን ቆይታ የምናደርግ ነው የሚሆነው። ልጆችን አንድ ባንድ መጠይቃችን ነው የሚሆነው። እናንተ የትም ሳትሄዱ በደንብ ተከታተሉ። እንተዋወቅ። ማን ነው ስምሽ? ስሜ መልእክተ ዮሐንስ ነው ይባላል። ክፍሌ ደግሞ 5ኛ ቢ የምማረው የካቲት 23 ትምህርት ቤት። ስሜ ኤልዳና ዘላለም ይባላል። የምማረው የካቲት 23 አንደኛ ደረጃ ትምህርት ቤት ነው። ክፍሌ 5ኛ ሲ ነው። ስሜ ናሆም እንዳለው ይባላል። ክፍሌ 5ኛ ሲ ነው። የምማረው ትምህርት ቤት የካቲት 23 አንደኛ ደረጃ ሙሉ ሳይክል ትምህርት ቤት። ስሜ ሄሌና ጌታሰው ይባላል። ክፍሌ 5ኛ ቢ ነው። የምማርበት ትምህርት ቤት የካቲት 23 ይባላል። የአድዋ ድል በዓል ለምን የሚከበር ይመስልሻል? አባቶቻችን ጣሊያንን ቀኝ ግዛት አንገዛም ብለው ያሸነፉበት ቀን ስለሆነ ነው የሚከበር ይመስል። መቼ ነው የሚከበረው? የካቲት 23። አድዋ ድል ማለት የጥቁር ሕዝቦች የነጻነት ቀንና ጥቁር ሕዝቦች ነጻነት መውጣታቸውን በነጻነታቸው ቀን ድል የነሱበት ነው። የካቲት 23 ቀን ጣሊያኖች በቀኝ ለመግዛት አስበው ጦርነት ሲጀምሩ የኛ የኢትዮጵያ ጀግኖች አባቶቻችን ደግሞ ኢትዮጵያን ቀኝ ሳያስገዙ ብቸኛ ነጻነት አውጥተው የአፍሪካ ነጻነት ቀን የካቲት 23 እንዲሆን አድርገዋል። በጣሊያንና በኢትዮጵያ አጼ ሚኒሊክና እቴጌ ጣይቱ ለሀገራቸው ዳር ድንበር ስላስጠበቁ ኢትዮጵያ አሸንፋለች። ቅኝ ግዛት ምን ማለት እንደሆነ ታውቂያለሽ? የኢትዮጵያን ባህል ትቶ የሌላ ሀገር ባህል መቀበል ማለት ነው። አባቶቻችን በሚጓጉበት ጊዜ በወቅቱ ማለት ነው ምን መሳሪያዎች ነው ጥቅም ላይ ያዋሉት? ጋሻ፣ ጦር፣ ጋሻና ጦር፣ ጦርና ጋሻ እና ፈረስ ለመዋጊያነት ተጠቅሟል። ጋሻና ጦር፣ ጋሻ፣ ጦር፣ ፈረስ፣ ጎራዴ። የጣሊያን ሰራዊት በጣም የሰለጠነ ነው። ብዙ የጦር መሳሪያዎች ነበሩት በወቅቱ። አውሮፕላን ነበረው፣ የተለያዩ መድፎች ነበሩትና ኢትዮጵያ ደግሞ ብዙ መሳሪያ አልነበራትም በወቅቱ። ታዲያ ለምን ያሸነፈች ይመስላል? ኢትዮጵያውያኖች በወቅቱ አንድ ሆነው ስለተባበሩ አንድ ላይ ስለሆኑ። በአድዋ ጦርነት ኢትዮጵያውያኖች አሸናፊ የሆኑበት ምክንያት ምንድነው ታያለሽ? አንድነት ስለነበራቸውና አልሸነፍ ባይነት በልባቸው ስለነበረ ኢትዮጵያን ያሸነፉ በአንድነት ሆነው ስለሆነ እና ኢትዮጵያውያን በአንድነት በመተባበር አሸንፈዋል። ኢትዮጵያኖች በራሳቸው የመተማመን ስሜት አላቸው እና ደግሞ ለሀገራቸው ጦር ባይዙም ለሀገራቸው የመዋጋት ስሜት አላቸው። ከአድዋ ድል ምንድነው አንቺ የምትማሪው? የሌላ ሀገርን ባህል መተው፣ መተባበር እና ደግሞ አብሮ መኖር። ከአድዋ ድል የተማርኩት የአድዋ ድል ጀግኖች አባቶቻችን በአንድነት መንፈስ ስለሆነ የሄዱት በአንድነት በመተባበራቸው ጣሊያንን ድል በመንሳታቸው አሁንም አንድ ከሆነን የተለያየ ነገር መስራት እንደምንችል ተምሬያለሁ። ከዚህ አብሮነትና ሰላም ደግሞ በአንድነት በመሆን ሁሉንም ነገር ልናሸንፍ እንችላለን። ከአድዋ ድል ለሀገራችን ተግተን መስራት እንዳለብንና የሀገራችን ዳር ድንበር ማስጠበቅ እንዳለብን የተማርኩ። የአድዋ ጦርነት የተጀመረው በውጫሌ ውል ስምምነት መሰረት ነው። ያ ስምምነት በትክክል ስላልተተረጎመ ነው። በአማርኛና በጣሊያንኛ ትርጉሙ የትርጉም ልዩነት ስለተፈጠረ ነው ጦርነቱ የተጀመረው አይደለ? የትኛው አንቀጽ ነበር ለአድዋ ጦርነት መነሻ የሆነው? እሱን አላውቅም። የአድዋ ጦርነት መነሻ የሆነውን አንቀጽ ታውቃለህ? አላውቅም። አንቀጽ 17 ከአድዋ ጦርነት ጋር ምን አይነት ግንኙነት አለው? የአድዋ ጦርነት ጋር የተያያዘው ከዛ ላይ ያለው የውጫሌ ስምምነት ይመስለኛል። የአድዋ ጦርነት በሚካሄድበት ጊዜ በወቅቱ የነበረው የኢትዮጵያ ንጉስ ማን ነው? አጼ ሚኒሊክ። አጼ ሚኒሊክ ሀገሬን አላስነካም
ነው ያለው። እቴጌ ጣይቱም እንደዛው ሀገሬን ለማንም አልሰጥም ነው ያለች። ስለ እቴጌ ጣይቱ ምን ታውቃለህ? እቴጌ ጣይቱ የአጼ ሚኒሊክ እና እሷ አብራ በመሆን ሴቶችን በመሰብሰብ እና ስንቅ ምናምን በማቃበል ለኢትዮጵያን ጀግኖች አርበኞች ለነሱ ስታቃብል በቃ እሷም ጀግና ናት ብዬ አስባለሁ። ጀግና ናት። ግን ምን ነበርሽ በወቅቱ? ንግስት፣ የአጼ ሚኒሊክ ሚስቱና ንግስት እሷ ነበረች። የአድዋ ጦርነትን ኢትዮጵያኖች እንዲያሸንፉ እቴጌ ጣይቱ ትልቅ ሚና ተጫውታለች። ከዛ መካከል አንዱ ነገር ሰራዊቱን አነሳስታለች። እሷ አነሳስታለች። ሀገሬንም አልሰጥም ብላለች። ስሜ ናርዶስ ደረሰ ይባላል። የመጣሁት ከየካቲት 23 ትምህርት ቤት ነው። 5ኛ ክላስ ነኝ። አሁን የማቀርብላችሁ እቴጌ ጣይቱ ከተጫወታቻቸው ሚናዎች መካከል የጦርነቱን ደብዳቤ ስታነብ የተናገረችው ነው። አረገረገረ ጌንጋ ሳተና ጦርነት ነው ያልከው፣ ለምን ነገ አታደርገውም? ከፈለክ ማልደና እያገሱ ይጠብቀዋል የሀገር ያናብስት የሀገሬ ጀግና። እኔ ሴት ነኝ ጦርነትን አልሻም፣ በሀገሬ በክብሬ ከመጡ ግን ከቶ አልሸሽም አልፈራም። እንኳን ለድንፋታ ለድማሚት ወጀብ ልቡ የሚሸና ታገኛ ይምሰልህ አንድ እንኳን ለጠላት ድልፋታ። ሂድ አንቶሎኒ መንገዱን ጨርቅ ያርግልህ። ሂድ አንቶሎኒ እያገሱ ይጠብቀዋል የሀገር ያናብስት የሀገሬ ጀግና። ልጆችዬ በዛሬ የልጆች ጨዋታ ዝግጅታችን ከነዚህ ልጆች ጋር በመሆን የአድዋ ጦርነት በማንና በማን ተካሄደ፣ ጦርነቱስ በማን አሸናፊነት ተጠናቀቀ፣ እንዲሁም የአድዋ ድል በዓል መቼ ይከበራል የሚለውን ከልጆቹ ጋር አብረን ተጠያየቅን ቆይታ አደረግን። በተከታተላችሁት ሁኔታ ልጆቹ የተረዱትን የሚያውቁትን ነገር አካፍለውናል። የአድዋ ጦርነት በጣሊያንና በኢትዮጵያ መካከል የተካሄደ ሲሆን የጦርነቱ መነሻ ደግሞ የውጫሌ ውል አንቀጽ 17 ሲሆን የውጫሌ ውል አንቀጽ 17 የጣሊያንኛና የአማርኛ ትርጉም መለያየቱ ለአድዋ ጦርነት መነሻ ምክንያት ሆኗል ማለት ነው። በዚህ ወቅት እንግዲህ ኢትዮጵያውያኖች በአንድነት በመሰባሰብ ለሀገራቸው ዳር ድንበር ግንባር በመዋደቅ ከጣሊያን ወራሪ ቅኝ ከመገዛት ነፃ አውጥተዋል ማለት ነው። እኛ ደግሞ እንግዲህ የካቲት 23 ቀን የአድዋ ድል በዓልን በደመቀ ሁኔታ በመላ ሀገራችን ተከብሮ ይውላል ማለት ነው። ልጆችዬ የዛሬውን የልጆች ጨዋታ እዚህ ላይ ጨርሰናል። ሰላም ነው ልጆች።